ሰላም እንዴት ናችሁ? ወደ ሰባት ዩቲዩብ ቤተሰቦች ደህና ናቸው? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮ ይዤላችሁ መጥቻለሁ። እስኪ ጭራየትም እንዳትሄዱ። ከዛ በፊት ለሰባት ዩቲዩብ አዲስ ከሆናችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። እንደውም ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ደግሞ ላይክ አድርጉ። ባመጣናቸው ቪዲዮዎች ሪአክት እናደርጋለን። እስኪ ጭራየትም እንዳትሄዱ። ወደ ቪዲዮ ሌትስ ጎ። ያ ፎቶ ነገር ነው እንዴ? ሲላል ልዩ ቲክቶክ ሚስ ልዩ ቲክቶክ ላይ ኢስ ሎንግ ታይም አይደለ? እኛ እንኳን ከምናውቃት በጣም ረጅም ጊዜ ነውና እንኳን ደስ አለሽ የኔ ቆንጆ፣ በጣም ደስ የሚል ላይፍ ይሁንልሽ ምናምን ለማለት ፈልጋለሁ። የምሬን ነው፣ ወዳታለሁ በጣም ላይፍ ስታይሏ፣ እንግሊዘኛዋ ሳይቀር ነው በጣም ደስ የሚለኝና ኮንግራ አሁን ማለት ነው። የሚገርም ስፖርት አሰራር ነው ማሳያችሁ። እንደዚህ ቢሆን ምን ያህል ሰው ስፖርት ይሰራ ነበር ብዬ ሳስብ ዴፊኒትሊ ዜሮ። ማንም ሰው ሄዶ የሚሰራ አይመስለኝም። እና እንደዚህ ቢሆን ሄዳችሁ ትሰራላችሁ? ለሚስል ላሳያችሁ። ጌታዬ ወይኔ የምር ልጆቹ በጣም ነው ያሳቁኝና እውነት ለመናገር ግን እንደዚህ ቢሆን ስፖርት ሰው ሄዶ ይሰራል? እንደዚህ አይ ጋድ በጣም የሚገርም ነው የምር። እንደዚህ ቢሆን ስፖርት ማንም አይሰራም። ግን በጣም ቲክቶክ ላይ 1 ሚሊዮን ፎሎወርስ አለው ባይ ዘ ዌይ የስፖርት የሚያሰራው ልጅ ማለት ነው። ስሙ ጠፋብኝ፣ ግን በጣም 1 ሚሊዮን ፎሎወርስ ኢቭን አለውና ልጆቹ እንደዚህ እየመታ ሁሉ ነው የሚያሰራውና ከባድ ነው። ግን እንደዚህ ቢሆን ሄዳችሁ ትሰራላችሁ? እኔ አይመስለኝም። እስቲ ሄጄ እሰራለሁ ብሎ የሚል ሰው ኮሜንት ላይ ይጻፍልኝ። የምር ሄዳችሁ ትሰራላችሁ? እዚሁ ሀገር ላይ ሶፋ 1 ሚሊዮን ብር ይሸጣል። እና 10,000 ብር እየተከፈለ ነው። this is crazy። አንድና አንድ ከሆነ ምክንያቱም አገሪቷ አይደለችም፣ አገሪቷ ኢኮኖሚ አይደለም፣ ስራም ስለሌለ አይደለም፣ ሌላም ብዙ ምክንያት እንደረድር እንችላለን። ግን በራስ አእምሮ ምክንያት ነው። ይሄንን ስል ኃላፊነት መውሰድ የሚከብደው ሰው ይደብረዋል። ግን ኃላፊነት ወስድ it's your responsibility no ያንተን ኢኮኖሚ አንተ ራስህ ነህ የምትወስነው። ለምን አገሪቷ ድሮም ኢኮኖሚያ ወድቋል፣ አሁንም እየወደቀ ነው። ድሮም ስራ የለም ይባላል፣ አሁንም ስራ የለም ይባላል፣ ወደፊትም ሊባል ይችላል። we don't care። ይሄን መደርደር ከጀመርክ የህይወትን ሪሞት ለመንግስት ሰጥታል ማለት ነው። ይሄንን ማለት ከጀመርክ የህይወትን ሪሞት አሁንም ለሰዎች፣ ለአለቃ፣ ለብዙ ነገር ሰጥተሃል። ማወቅ ያለባችሁ ነገር ይሄንን ኢኮኖሚያችንን የሚወስነው የራሳችን አእምሮ ነው። አእምሮአችን ጣራለሁ የገንዘብ ማለት ነው። በትልቁ 10,000 ብር ከሆነ የምታውቀው፣ በትልቁ ቤተሰቦች 10,000 ብር ሲነኩ ከሆነ የምታውቀው፣ ጭራሽ ከዛ ማደግ ተአምር ነው የሚሆነው። 20,000 ብታገኝም አለቀ። በርቸስ በቃ ሀብታም ሆንክ ነው የሚመስለው። ለምን? በዚህ ምክንያት ይሄንን አእምሮ ምን ማድረግ ይቻላል? ማላመድና ማለማመድ ይቻላል። እንዴት ማለት አእምሮአችሁ የሚያሳብድ ጥርምስ የሚያደርግ ቦታ ላይ ሂዱ። አንዴ ሴንቸሪ ሞል ሶፋ ልጠይቅ እንጂ ሶፋ 1 ሚሊዮን ብር ነው የሚሸጠው። ቤተሰብ አይ ነው 1 ሚሊዮን ብር ነው የሚሸጠው። ከዛ በላይም አለ ማለት የሆነ ግማሽ መኪና ነው ማለት ነው። የሆነ ጨመርመር ተደርጎ ቪትስ ነው ማለት ነው ቤታቸው የሚቀመጡበት። ኢማጂን እዚሁ ሀገር ላይ ሶፋ 1 ሚሊዮን ብር ይሸጣል እና 10,000 ብር እየተከፈለ ነው። this is crazy። 1 ሚሊዮን ብር ሶፋ የሚሸጠው የሚገዛ ሰው ስላለ ነው። እሱም ሰውዬ ኢትዮጵያዊ ነው፣ እንጀራ ነው የሚበላው እሱም ሰውዬ እና እዚሁ ሀገር ነው የኖረው። ግን ይሄን ነገር ተጠቅሞበታል። ይሄን ነገር ካሁን ካለበት ኮንፈርት አስወጥቷል። እና ምነግራችሁ እስቲ ሂዱና ሴንቸሪ የ1 ሚሊዮን ብር ሶፋ የሚሸጥበት ጋር ሂዳችሁ ጠይቁ። የምር ከዛ በኋላ ይኖራል፣ በደንብ አለ፣ ከዛ በላይም አለ። እውነት ለምን ገንዘብ ያለበት ቦታ ላይ ሂዱ። አእምሮአችሁ ከፍ እያለ ይሄዳል። 10,000 ብር ትንሽ ቢሆን 100,000 ብር ትንሽ ቢሆን 1 ሚሊዮን ብር ትንሽ እንደሆነ ይገባዋል አእምሮ። እና የለመደው ነገር ማጣት ስለማይፈልግ ዲስኮምፈርት ውስጥ ይገባል። ያኔ በደንብ ያሰራቸዋል፣ ያኔ ክሪቲክ ያደርጋቸዋል። 10,000 ከሆነ የምታውቁት ግን 10,000 ያገኛችሁ ከሆነ አታልፉም ከዛ ጭራሽ ማለት ነው። በቃ 15,000 ስትደርሱ ይወጥታችኋል። ኧረ በቃ ቀስ ማለት ነው እንጂ ህይወት ገንዘብ ብቻ አይደለችም ያስብላችኋል። ያው ጥሩ ሀሳብ እኮ ነው።
ያው ሁሉም ሰው ይፈልጋል ላይክ የተሻለ ነገር ማይፈልግ ሰው የለም እዚህ ጋር ግን ሁሉም ሰው የሆነ ያህል ስኪል አለው ግን እኔ አሁን እንደማመን ታውቃላችሁ የምር ስኪሉን ኮሌጅ ዩኒቨርሲቲ ገብተን የምር ያን ዕውቀት ይሄ የምንሰራበትን ነገር አይደለ እሱን ዕውቀት የምር አግኝተነዋል የሚል ጥያቄ እኔ ጋር አለ የምር ነው እውነት ለመናገር ማለት ነው አሁን ስኪል ሲባል አሁን እኔ አሁን አክቹሊ እኔ በኮምፒውተር ሳይንስ ምናምን ተመርቄያለሁ ምናምን ግን እስቲ አሁን ልክ ግራጁዌት ካደረኩ በኋላ እስቲ የሚፈለግብኝን አይነት ላይክ ኢማጂን የምታረጉት የስራ ዘርፍ አለ አይደለ እንደሱ አይነት ስራ አለ ወይ ኢትዮጵያ ውስጥ መስራትን ምናምን ብላችሁ ስታስቡ አክሰሱም የለም ሆነ ስፒኪንግ እና የሆነ ያህል ስራ ትሰራላችሁ ምናምን እና እኔ ኢትዮጵያ ውስጥ የሚመስለኝ ማለት ነው የስራ ዘርፍም ስለሌለ ነው ካምፓኒዎችም ስለሌሉ ነው ኢቭን ማለት ነው አንድ የሚያስገርም ነገር ነገራችሁ ይሄ ግሉስቲክ እንዴት ነው ይሄን ምን እናጣበቅበት ምናምን የለም ይሄ ደብተር ምናምን የሆነ ምን እናጣበቅበት እሱ ኢቭን ኢትዮጵያ ውስጥ አይመረትም የሆነ ቀን ገዝቼ ለቴ እንዲ አይቻው ላይክ ሜድ ኢን ጀርመን ምናምን ይላልና እንዴት ነው እሱን እንኳን መስራት እሱ አሁን ኢትዮጵያ ውስጥ ፋብሪካ የለም ትልልቅ መስሪያ ቤቶች የሉም ኢቭን ኢፍ ሆስፒታል ለራሱ በብዛት የለም እንኳን አይደለ የጤና ባለሙያዎች ተመረቀው ለራሱ ስራ የጡበት የሚገኝበት ታይም ላይ ነው ዲስ ታይም እና ያው ሁሉም ሰው የተሻለ ነገር ማግኘት ይፈልጋል አሁን የሆነ ቦታ ተቀጥራ 10,000 ብር ይሆናል ምናገኘው ኢቭን ከዛ በታችም ብዙ ሰው በዲግሪም በማስተርስም ሊያገኝ ይችላል ኢትዮጵያ ውስጥ ግን እንዴት ነው እነዚህ አሁን እንዳልከው በጣም ትልቅ ኢንቨስት አድርገው እቃ እንኳን በጣም ሌክዠሪ የሆኑ እቃዎች ሶፋ 1 ሚሊዮን መሸጥ ማለት ቬሪ ቢግ ዲል አይደል ትልቅ ነገር እኮ ነው ግን ምንድነው ሰውም አክሰሱ ያለው ሰው አለ በድንገት ሰው በጣም ትልልቅ ደረጃ የሚደርስ አለ በአቋራጭ ሊሆን ይችላል እሱን ሲስተም ኦብቪየስሊ ሁሉም ሰው ላያቅ ይችላል ግን ቢያንስ የሆነ አንዳንዴ የተማርንበትን ያህል እንኳን ብናገኝ ብላችሁ የምታስቡት ነገር የለም ቢያንስ እንኳን እንዴት ነው የተማረ ሰው ኃይል ነው ተብሎ የሆነ ኮንፈርት ትንሽ እንኳን እንደሱ አይነት ላይፍ እንኳን ኢትዮጵያ ውስጥ መኖር በጣም ከባድ ነው እና ሁሉም ሰው ጥሩ ነገር ላይ ማግኘት ይፈልጋል እኔ ግን የሆነ ቪዲዮ አይቻለሁኝና ዩቲዩብ ላይ ላይክ እኔ በደንብ ከገባኝ በኋላ ለእናንተ በደንብ አስረዳለሁና ሊንክድኢን እና ፍሪላንስ ነው አፕወርክ ነው የሚባሉ ኦንላይን ስራዎች አሉ ላይክ አሁን ዳታቤዝ ምናምን ይሄ ስኪል ካላችሁ በኋላ መስራት የምትችሉት ማለት ነው እሱን ኔክስት ታይም ላይ ምናምን በደንብ ነው አሁን አክቹሊ እያዩት ምናምን ከፍቺ ምናምን እየሞከርኩኝ ነውና እሱ በደንብ ከገባኝ በደንብ እንትን ካለኝ በኋላ እውነቴን ነው እግዚአብሔር ምስክሬ ነው እውነትም ከሆነ እውነት እንደሆነ እንዴት እንደሚሰራም በግልጽ ነው መጥቼ ማሳያችሁና ያው ዲስፓሪቲ እየበዛ ስለሆነ ነው እንጂ እኛ ሰንፈን አይደለም እውነት ዕውቀታችን ምናምን ነገር አይደለም እሺ አንዳንድ ጊዜ ምንም ያክል ቢጣማችሁ እንኳን ውሃ ማትጠይቋቸው ሰዎች አሉ ምክንያቱም ውሃ የሰጧችሁ ዕለት በዛው ነው ቅጽበት ዓለምን እየዞሩ እኔ ነኝ ጥሙን የቆረጥኩለት እያሉ ያውጃሉ እንደዚህ አይነት ሰዎች ደግሞ እናንተን በቅን ልባቸው መርዳት ፈልገው ሳይሆን እናንተን በመርዳት ውስጥ መመጻደቅ ስለሚፈልጉ ነው ኦብቪየስሊ እንደዚህ አይነት ሰው አለ አለ ከባድ ሰው እንደዚህ አይነት ጓደኛ ምናምን ካላችሁ ፈጣሪ ነው ከናንተ ቢወስድላችሁ የተሻለ ነው እንደዚህ አይነት ሰው አታቅርቡ አስተባችሁ ግን ወንድና ሴት ሙያ ቢቀያየርም ነው ቤት ውስጥ እንደዚህ ቢሆኑ actually ተሳይሉም ግን ነባ ግን የምር አለ ግን እንደ ድሮ ብዙም እኔ ያላየው እንደውም this time አሁን በዚህ ሳምንት እንጂ በጣም ጠፍቷል እና አንድ ቪዲዮ ሜሱን ላሳያችሁ ጋይስ ዛሬ ያለው ከናፊ ጋር አሁን ጨርሰን የሆነው ለዚሁ ነው አንድ ያጣላን አይባል ዋናው መጨረሻ ነባ የምር ቀልዶቹ ለራሱ በጣም ነው ደስ የሚሉትና በጣም ከመወዳቸው ቲክቶከሮች መካከል አንዱ ነባ ነውና ደስ ይለኛል የምር ውሽማ የሚሆኑ ሰዎች አቤታ ሚስቶቻቸው ላይ ማረግ የማይፈልጉትን አንቺ ላይ ለመፈጸም ብቻ ለመጠቀም ብለው ነው ውሽማ የሚይዙ አይደለም ሚስታቸውን ያከብራሉ እሷን ማረግ የማይፈልጉትን ነገር አንቺ ላይ ይለማመዱብሻል ውዴ ሌላ ምን አለ ውሽማ ሌላ አያገባሽ ሚስቱ ላይ ለልጁ እናት ያልሆነ ለሚስቱ ያልሆነ ላንቺ ሊሆን አይችልም ውዴ ሚስቱን ያከብራታል ይወዳታል ይቆጥባል
እግሯን ቁጥብ ያደርጋል። አይጨርሰውም እንዴ ያጣጥመዋል፣ ያጣቁጭ ያደርገዋል። አንቺን ግን ያለ የሌለው ወንጭፍ ነሽ፣ አሞራ ነሽ፣ ንፋስ ነሽ፣ ምን ነሽ በደንብ አድርጎ ያገለግልብሻል። ሌላ ምን አለ ውሽማ መያዙ? እንደው ምናልባት ትንሽ ሀብታም ውሽማ ላይ ከጣለሽ ገንዘቡ ያጽናናሻል ውዴ፣ ገንዘቡ ያጽናናሻል። ሌላ ምን አለ? ገንዘቡ የሆነ ጫማም፣ ልብስም፣ ስልክም፣ ቀሚስም፣ ምንም ፓንትም ምናምንም ቂጥ መሸፈኛም ሲገዛልሽ እንደው እሱ ሆድሽን ያባባዋል። ከዛ በተረፈ ግን ውሽማ ምንም አይጠቅምሽም። ውሽማ እኮ አያዝሽ እኮ ጆሮሽ ውሽማ ሚስቱ ላይ አያደርግማ። የልጁ እናት ናት፣ ያከብራታል፣ ይወዳታል፣ መቆጠብ ይፈልጋል፣ መሰልቸት አይፈልግም፣ ቁጥብ ያደርጋል። አንቺ ላይ መጣ ይደልቅሻል። ሚስቱን ውዴ እያለ ግንባር ይስማል። አንቺን እየመጣ ከኋላ ይደልቃል። ሚስቱን ግንባር፣ አንቺን እየመጣ ከጆሮ ድቅል አይቀረውም። ወይ መዳለም አባቴ ማብራሪያ አይቀረውም። እንከባከብሽ፣ ቤተሰብሽ የሚያከብር የምትፈልጊው የሚያከብር ከዛ በተረፈ አጠረ ቀጠለ። በዚህ በጠፋ ወንድ ቤታ ምክር ነበር ውዴው ሽማማ ሆኜ ቻለው። እኔ ግን ስስታም ነኝ። ሽማ ሆኜ ውዴ እኔ ስስታም ነኝ። ሰውዳት ግን እንኳን ለውሽማ ለባለም ሰስታለሁ እዛ እንዳያልቁት ሆኛ ይቻላል። አይሆንም፣ ውሽማ አይሆንም። ተወሽበሽ አይሆንም። ታስበሽ እየተሳሳተ ስምሽ ማሪቱ ሊሆን ይችላል። ቅድስት ይልሻል። መደለል መሰልሽ ዋናው ስራ ሊሆንሽ ቅድስት ይያል። የሞራል ክስረት ነው የሚያጋጥምሽ። ሚስቱ ስም ይጠራልሻል። ሚስቱ ስም ሁሉጭ አርጉ ሰላም ማህደር እስኪው ይልሻል። አንቺ እዛ ተንጋለሽ ከኔ ውጭ እኔን እኮ ሚስቱን እኮ የተወኩ እኔ ስለማስደስተው ነው አይደለም ውዴ፣ እንደፈለገ ስለሚያረግሽ ነው። እኔ ውሽማን ነገር ስለማቅ ነው ልንገርሽ። ሚስቱን እሷ እኮ በደስ ስለማጣ አይደለም። ከኋላ ታፈነድልም ውዴ፣ ክብሯን ትጠብቃለች። ሚስት ትዳር ነው በወግ በማረጉ ተድራ ግብተዋለች። ልጆቿን ቴኬር ታረጋለች። አለቀ። አንቺን ግን ከኋላ ከፊት ያገላብጣል። ይሄን አስረግጬ ልንገርሽ። ቤታዬ ጥሩ ትምህርት ነው የምር የተናገረችው እና ላይክ ለምን እንደዛ መሆንስ የሚፈለገው? ዋይ እንዴ ሰውን እንደዚህ አትሆኑ። አንደኛ ግን ሴቶች ላይ ኦብቪስሊ አይፈረድም። እሺ ወንዶችም በጣም የሚያስጠሉ ወንዶች እንዳሉ ስለሚታወቅ ማለት ነው። ትዳራቸውን ማያከብሩ ሲጀመር ትዳር ካለው ምን ያደርጋል? ሌላ ሰው ጋር ምን የተለየ ነገር አለ? ላይክ ለሴቶችም ጥሩ አይደለም እውነት ለመናገር ስሙ ለራሱ ያስጠላም። ውሽማ ኧረ በጣም ነው የሚያስጠላው። እንደዛ እንዳትሆኑ። ሴቶችም ደግሞ ሃርድ ወርኪንግ በደንብ ስራ ስሩ ምናምን ገንዘብ ነው። ሴት ልጅ እኮ ውሽማን ምናምን እንድትሆን የሚያደርጋት ይመስለኛል የፋይናንሻል ችግር ነው አይደለ? የፋይናንሻል ችግር እንዲቀረፍ ደግሞ ምንድነው መፍትሄው? ሃርድ ወርኪንግ አፕዴት ራስን ማድረግ ምናምን እንጂ እንደሱ ነገርን አታስቡት። ላይክ አቋራጭ መንገድን ማሰብ ብዙም ተገቢ አይደለም። የኔ ውዶች የኔ ምክር ነው። ቤታዩን ደግሞ ወዳታለሁ፣ ደስ ትለኛለች የምሬን ነውና ውድ 7ዩ ቤተሰቦች እንዲህ እያለ መጨረሻ ደርሳ እስከዚህ የመጨረሻ አብራችሁ ስለነበራችሁ አመሰግናለሁ። ዛሬ ደስ የሚሉ ቪዲዮዎችን ነው ያየነውና እስከዚህ የመጨረሻ አብራችሁ ስለነበራችሁ ደግሞ ቴንክ ዩ ሶ ማች በጣም ነው የምወዳችሁ። ከዛ በፊት ግን ለ7ዩ እስካሁን ሰብስክራይብ ካላደረጋችሁ አዲስ ሆናችሁ በጣም ነው ማዝነው። አሁን ሰብስክራይብ አድርጉልኝ ፕሊዝ። ላይክም አድርጉ፣ ለጓደኞቻችሁም ሼር አድርጉልኝ። ጥሩ ኮሜንት፣ ኔጌቲቭ ኮሜንት መጻፍ አይቻልም። ቆንጆ የሆነ ኮሜንት ጻፉልኝ። ወዳችኋለሁ። ባይ